እንደ ኤፍሬም አይነት ወንድ አቤት መንታ መንታ ቢወለድስ ምን አለበት? መንታ መንታ አብርሽ ተጨፍልቆ ኤፍሬም ቢሆን ደስ ይለኝ ነበር። እንግዲህ ዛሬ አብርሽም ሄርሜላም ቪዲዮ ለቀው የተወሰነ ሀይቼ ነበርና በሱ ሀሳብ አስተያየት ልሰጥ መጥቻለሁ። እናንተ ደግሞ ሰብስክራይብ እያደረጋችሁ ሁልጊዜ ቪዲዮ እንዲደርሳችሁ የደውል ምልክቱን ተጫኑት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው በአዲስ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አሁንም ቤተሰብ ያልሆናችሁ ቤተሰብ ሆናችሁ ተቀላቀሉኝ እያልኩኝ እንግዲህ ሄርሜላ እርግዣለሁ ብላ መታለች። ከጠፋች ይኸው ወደ 10 ቀን ሊሆናት ነው እና ደግሞ በ10 ቀን ያው መቼም እርግዝና ይታወቃል እንዴ ያጀማ ከታወቀም እሺ የመቼ እንደሆነ መመርመር አለባት እሱ ያው ዟት መሄድ አለበት፣ ማስመርመር አለበት። ብዙ ሰው ደግሞ አንተን ለመያዝ ነው አርግዣለሁ ያለችው እንጂ አላረገዘችም እያሉ ነው በእሷም ወገን ያሉት እና ሩታም እንግዲህ አብርሽንም ከሰውታል። በስም ማጥፊያ ወንጀል ተከሷል ማለት ነው። እኛ ያላደረግነው ታግታለች፣ አግቷታል ብሎ ስማችን አጥፍተውናል ብሎ ከዛ ደግሞ እሱ እንደዛ ካልኩኝም እቅርታ ግን እንደዛ አላልኩኝም፣ ፎቶዋን ለጥፋችሁ ስታሾፉ ነው ተናድጄ ክስ የመሰረትኩባችሁ እንጂ ለሌላ አይደለም ብላለች። ግን ያናደደችኝ የአብርሽ እህት ናት። እንደው ትልቅ ሰው ዋሽቶ ባለትዳሮችን ዋሽቶ ያስታርቃል እንጂ ዋሽቶ ያጣላን እንዴ? አረ በጣም ያስጠላብሻል። ሀቂቃ በባህላችንም በሃይማኖታችንም ባለትዳሮች ከተጣሉ ዋሽታችሁ እንኳን አስታርቁ ይላሉ። አንቺ እንደዚህ ግብዳ ሆነሽ መጥተሽ እንደገና ደግሞ እነሱ ጥፋት ስላጠፉ ነው እንጂ ያለ ጥፋታቸው አይደለም የታሰሩት የነበረው ምናምን። ወንድምሽ እኮ ይቅርታ ጠይቆሻል ለታላቅነትሽ። በቃ እንደዚህ እንትን ስላልኩኝ ነው ስለተሰማኝ ነው ታላቅ ነሽ ምናምን ብለዋል። ዛሬም ደግሞ ኤፍሬም የተናገረው በአንተ የመጣ ቤተሰብ ተበጥብጧል። የአባትና እናቴ ብዙ አድርገው ብዙ ለፍተው ነው እያሳደጉ። ዛሬ ላይ በአንተ የመጣ ስማቸው እየጠፋ ነው። ያከሌ ልጅ እንደዚህ እያለ ነው እንደዛ ተደረገ እያሉ እየተወቀሱ ነው። ለቤተሰቦችም ስትል እቺ ልጅ አትሆንህም። ይሄ አቋሙ ነው። አቋም አለው እና ይቺ ልጅ አትሆንህም በግልጽ ተናግሮታል። አትሆንህም፣ ትዳርህን አታበላሽ፣ አታፈርስ፣ በትዳርህ ጠንክራህ ኑር እያለው ነው ያለውና አንዳንድ ኮሜንታተሮች ደግሞ እንኳንም አረገዘች እንኳንም እንደዚህ ሆነች ያብርሽ ነው የማንም አይደለም ምናምን። 10 ቀን ለምጠፋሽ የጠፋሽበት ምክንያት ደግሞ እኛ ጠይቃታለን። እኛም ተመልካች ነን፣ እኛም የሶሻል ሚዲያ ሰው ነን። የመጣ ሰው ሁሉ ሲገነፍልብን እኛም ደግሞ ጥያቄ ያለንና ጥያቄያችን ደግሞ በአግባቡ መልሱልን። እናንተም ስንጠይቃችሁ መልሱ። ለምንድን ነው ማትመልሱልን? እና 10 ቀን ድረስ ከወደደችው እርግዝና የምትወደው ነገር ከሆነ የፈለገም ነገር ቢሆን ብትታገትም ብትታሰርም ምን ብትልም ምን ታደርግ ነበር? ቢያንስ እንኳን አብርሽ ጋር ትደውል ነበር፣ መኖሯን ያኔ ተነግረው ነበር። ያናከ ሲጨነቅ ከሰው ጋር ሲጣላላት ራሱን እስከሚጠላ ድረስ እስኪደርስ ድረስ እሷ ስለምትንቀው ያኔ ከማንም እንደሚሄድ ስለምታቅ ነው። ለምን ሚስት እያለው እሷ መታ ተለጠፈች። እንደገና ደግሞ እሺ ብሎ ተቀበለ። እሷን ብትሄድ ሌላዋን እንደሚያፈቅር ስለምታቅ ነው ንቃ የተወችው እንጂ ባላችሁ ቀርቶ በቃ አንድ ቀን እንኳን አብሯችሁ ውላችሁ ቁርስ ምሳ የተገባበዛችሁ ሰዎች ሲጠፋባችሁ ደግሞ እንዴት ነው የት ሄደ? ኦንላይን እኮ የለም ጠፍተዋል ምናምን ብላችሁ ትፈልጉታላችሁ። እሷ ግን ምንም አላደረገችም እና የፈለገችውን አድርጋ መጣ። ዛሬ ላይ ደግሞ አርግዣለሁ ስትል እንደዚህ ሄድና ክለሙማ አትናቂው አብርሽን እንዳትናቂው ንቀሽው ነው። በነገራችን ላይ በቃ ያኔ ባነጋገሩም ትንሽ እንትን ስለሚል እንደገና ደግሞ ቆፍጣና ስላልሆነ እንደፈለጋችሁ ትጫወቱበታላችሁ እንጂ ይሄን ያክል እንኳን
ባዶ ጭንቅላት አለው ብዬ አላስብም። አሁን ግን መንቃት አለብህ አንተ ራሱ ቆፍጠን ወንድ እኮ ነህ። ወንድ ደግሞ ወንድነቱን ካላስከበረ ምኑ ነው ወንድ የሚባለው? ወንድ በቃ ጀንትል ወንድ መሆን አለበት። ዝም ብሎ በስም ወንድ እኮ ሱሪ ስላረገ ጸጉሩ በቃ እንደ ወንድ ስታይሉ እንደ ወንድ ሆኖ ሴት የሆነ ወንድ ያስጠላኛል ሲጀምር ማለት ነው። ስለዚህ አንተ ወንድ ሁን፣ ቤትህን በቃ ያኔ ውሳኔ ያኔ በቃ ቆራጥ ውሳኔ ይኑርህ። ሩታን ነው የምትፈልገው ከሩታ ጋር፣ ያቺን ሄርሜላ ነው የምትፈልገው ከሄርሜላ ጋር፣ ከአንዳቸው ጋር በቃ ያለህ ሪሌሽንሺፕ መቀነስ ማስወገድ፣ ጭራሽን ብሎክ ከልብህ ብሎክ አድርገህ ማውጣት አለብህ። አንዳቸው ማለት ነው። ሁለት የያዘ አንዱን ሳያገኝ ይሄዳል ምንድነው የሚባል ነገር አለ። እና ልትገምልህና የቆጡን አወርዳለሁ ብላ የብብቷን ጣለች እንደሚባለው እንዳትሆን። በመሀል ሁለታቸው አንድ ላይ ሆነው በመሀል ብቻህን እንዳትቀር ነው የምፈራው። የሆነ ጊዜ እንደዛ ሳይሆን አይቀርም። ሁለታቸው ቤስት ፍሬንድ ጓደኛ የሆኑና ከዛ በኋላ የሚደረገው ምንድነው? አንተ በመሀል ትቀራለህ። ከወንድምህ አልሆንክም። አሁን ላይ በቃ እህትህ ብቻ ነው ያለችው። ከእናት አባትህ አልሆንክም። ከልጅህም አትሆንም። በዛን ሰዓት ሩታም ትጨክንብሃለች። የዛኔ ሜዳ ላይ ነው የምትቀረው። እና አሁኑኑ ቆፍጠን ብለህ በሁለት አንዳቸው ውሳኔ ወስነህ ውጣ ነው የምልህ። እንደ ምክር ነው እየመከርኩ ያለውን። እና ኮሜንታተሮች ደግሞ ሴት ሆናችሁ በሴት ላይ የምታፌዙ ሩታ አትጠቅምም፣ አንተን ትዕቢተኛ ናት፣ እንደዚህ ታደርግሃለች፣ እንደዚህ ስለምትወደው ነው የፈለገች ነገር ታደርገዋል። አንደኛው ነገር ወረቀቷ አልተቀደደም። ሁለተኛ ነገር ደግሞ ከሄርሜላ የበለጠ ልጅ ወልዳበታለች። ልጅ እኮ አስታራቂ ነው ታውቃላችኋ። ሄርሜላ ምን አላት? ከሄርሜላ ከቤተሰቦቿ ምንም የተደረገ ነገር የለም። ሰው የሚያውቃት ሰው የለም። ስለዚህ እናንተ ከእሷ ጋር የምታሽቃብጡ የተደረበች ሴትዮ ከእሷ ጋር የምታሽቃብጡ ነገ ደግሞ ታፍራላችሁ። እኔ ነግሬያችኋለሁ። እኔ አንዴ ተናገርኩኝ። የተናገርኳት ነገር ምንም ነገር ጠብ አትልም፣ ብትንቁኝም ማለት ነው። አትናቆኝ፣ እኔ ንግግር አትናቁትና አንድ ቀን ታያላችሁ። ሲጀመር አሁን ሳስበው ራሱ እኔ ድራማ እየሰሩብን ነው ወይ እያልኩኝ፣ ድራማ ነው ወይ እንትን እየሰሩ ያሉት? አመት አለፈ ዝም አልን፣ ሁለተኛ አመት ያዘ ዝም አልን፣ አሁንም ሶስተኛው እየቀጠሉ ነው። አብርሽ እንደዚህ ያለ ለሩታ ብቻ እኮ 3 ነው ቀለበት የተደረገላት፣ 3 እምቢ አለች። በቦሌ ተመለሰች፣ እንደዚህ ያደረገች። እንደው አብርሽን የምታስታውሱ ነገር ከሆነ ለሷ ብዬ ተሰድጄ ያለ ከቡታጀራ ወደ አዲስ አበባ ገብቶ ማለት ነው። ተሰደድኩኝ አለ። የኛ እሱ ከአዲስ አበባ ወደ ከቡታጀራ ወደ አዲስ አበባ ሄደ፣ ስደት ተባለ። የኛው ደግሞ ምን ልንለው ነው? ገሃነም ከአዲስ አበባ ወደ ገሃነም ገባን እንበለው እኛ ማለት ነው። እና ላይ ኩል ያህልን ምላችሁ ፈልጌ ነው። ድራማ እየሰሩብን ነው። እኛም በቃ እንደዛው እንስራ እንጂ አልሆነም። ያው ዩቲዩብ እናንተ ውሸት ይዞ የሚመጣ ሰው እያበረታታችሁ ስለሆነ እኛም ደግሞ ውሸትን ዘን መተን በቃ ባሎቻችንም ባንጋሊም ምኑንም ሰብስበን አምጥተን እኔ ከማዳሜ ልምጣ እንዴ? ማዳሜ እኮ እንስራ ብላት እሺ ትለኛለች፣ እምቢ አትለኝም። እና ለማንኛውም ይመቻችሁ የማዳም ቅመሞች። ደግሞ እናንተ ተረጋጉ። አንዳንዴ እኮ ቆሞ ብሎ ባሰብ እኮ ይጠቅማል እንጂ አይጎዳም። እዛም ሄዳችሁ ትክክል፣ እዚህም ሄዳችሁ ቲክቶክም አላችሁ፣ ፌስቡክም አላችሁ፣ ትዊተርም ላይ አላችሁ፣ ኢንስታግራምም ላይ አላችሁ። እንደው መቼ ነው የሚያደርሳችሁ? ለኮሜንቱ ለመታወቁ ታደርጉት ነገር የለም እኮ። አራት ከሞላ ጭንቅላታችሁ ባዶ ይሆንባችኋል። አይናችሁም ደግሞ ነገ ይጠይቃችኋል። ታማችሁ ሐኪም ቤት ስትገቡ እንደዚህ ባላደረኩ ኖሮ ትላላችሁ። ሰማ አድርጋችሁ ስራ እየሰራችሁ የምታዳምጡም ነገር ከሆነ እንደዛው። እና እኔ እንደ እህትነት ምክር ነው እየመከርኳችሁ ያለሁት። እና ለማንኛውም በቃ እኔንም ሰብስክራይብ አድርጉኝ። መካሪ ያሳጣን ይላል ያገራችን እና መካሪ ያሳጣን ይላል። ትላንትና ስለ ቪዲዮ ስላለኩኝ ጸጥ ረጭ ብሏል። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ውጡ እሺ፣ ማንም እንዳይሰማ። እስቲ ለአንድ ለፌመስ
እንትና ነበር እኮ ሰው የሚያበረታታ ወላሂ ዩቲዩብ ላይ አብር ሸቄራው ነበርና የአብር ሸቄራው ራሱ በራሱ እሱ ራሱ እንትኑን ትቶታል፣ ዩቲዩቡን ትቶታል እላችኋለሁ። ለማንኛውም እሱ እንኳን ተጠቅሞበት ነው የተወው። እኛስ ይኸው 4 አመታችን ምን ተጠቀምንበት? ደረቅን እንጂ ቤቴን ላሳያችሁ። አያችሁት? ማሻአላ ሳትሉ አትለፉ። ሰብስክራይብም አድርጎ መልካም ምሽት ይሁንላችሁ። ለበለጠ መረጃ የበለጠ ቀን ይዤላችሁ ይመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት